እየተዝናናው ነበረ። አሁን አብራችሁ ላይ የነበራችሁት ልጅ ወንድማችን ምንድነው የምናውቀው ነገር ነው? ምንድነው እያገላገልክ የነበረው? ምንድን ነበር እያገላገልክ የነበረው? እየተቃወመሽኝ ነው። እየዋሸኝ ነው። አንተ ነው እየዋሸኝ ነው። ብሩክ አይደለም ስሙ። ብሩክ አይደለም አይደል ስሙ? ብሩክ አይደለም ስሙ። ብሩክ አይደለም አይደል ስሙ? ብሩክ አይደለም ስሙ። አንድ ነገር እሱ ከነገረን ነገር ጋር ብትዋሽ ማለት ነው ያበቃልሃል። አንዴና ለመጨረሻ ጊዜ ለምስቀጠቀጠ ምንድን ነበር ያልከው? መረጃ አቀባይ ነኝ ብለህ ነበር። እኔ እንደዚህ አይነት መረጃ ነው ያልካለው። እሺ እንዳትመጣ የሚገላግል ሰው እርዱኝ እያለ ይጮሃል እንጂ ላዩ ላይ ተከምሮ እየረጋገጠ ምንም ነገር አያደርግም። የትም እንዳይንቀሳቀስ ወይኔ ሶፊ የትም እንዳያመልጥ ቶን ይዟል። ሶፊ ቃል ለሱ የትም እንደ እሱ ቸካለ ለማባባ አይደል የትም እንደ ወይኔ ችግር የለም ተመለስ። በቃ ችግር የለውም። አሞኛል፣ ልቀቀኝ። ምንድነው? ጫካ ስር ነው አይደል? እያንዳንዱ ማለት ነው። ቁጭ አንተ ቁጭ ማንኛ አንተ እሺ ልቀቀኝ። በቃ ማናችሁ ነው? ልቀቀኝ። ከካሊድ ጋር ምን አባታችሁ ትሰራላችሁ? የምን ካሊድ? አሁን አብራችሁ ላይ የነበራችሁት ልጅ ወንድማችን ምንድነው የምናውቀው ነገር ነው? ምንድነው እያገላገልክ የነበረው? ምንድን ነበር እያገላገልክ የነበረው? እየተቃወመሽኝ ነው። እየዋሸኝ ነው። አንተ ነው እየዋሸኝ ነው። አሁን እየተጣላሁ አይተን ልናገላግል ነበር። እየደበደብኩ የነበረው ማንን ነው የምንደበድበው? ምንድነው? ምን አድርጋችሁ? በስም ማጥፋት እየወነጀልከን ያለ ነው። ማንን ነው የምንደበድበው? በስም ማጥፋት እዚህ ጋር ጨዋታ ነው ያስከው? ምንም ጨዋታ አይደለም ያለው። እሺ ለዝናና ነበር የመጣ ነው። ጫካ ስር እዛ ጋር እየደበደቡት አየን። እናገላግል ገባ። እዚህ ጫካ ስር ይሄ ደግሞ ምንድነው? ይሄ ደግሞ እሱ የመጣበት ነው። እያገላገልን ነበር። በቃ ምንድነው እያገላገልን ነበር። ታገላግለው ሌሎችስ ለዛ ናቸው እነሱ። ምን እያገላገልን ነበር። ምንም የምናውቀው ነገር የለም። እኔ ምንም የማውቀው ነገር የለም። እሺ ሰማይ፣ እዚህ ጫካ ስር ምናምን ታደርጋለህ? ማነህ? ምንድነው? ምን ፈልገህ ነው? ልጁን ካላቸው ሌላ ምንም የማውቀው ነገር የለም። ግዛችሁ ና ተነስ፣ ና እሱ ጋር ይቀመጥ። ያዙ እናንተ እሱ ጋር ና ከአንተ ጋር ጨዋታ አይደለም ያዘው። ያገትከው ማለት ነው።
እንደሌላ ጊዜ ማለት ነው። ሌላ ሰው ምናምን ነገር አለ ወንድማችን ነው። ምንድነው ነው የማግተው? ማንና ለመጨረሻ ጊዜ ነው የምጠይቅህ። ካለበለዚያ ማለት ነው እጄን እግሬን ማን የላካችሁ? ጥያቄውን መልስለት። ማንም ምንም የላከኝ ነገር የለም። እየተዝናናው ነበረ። ምኑን እየመታው ነው የምትዝናናው? ደንበረም አድርገው ነው የምትዝናናው? ሰማኝ ምንም አልናገርም። እዚህ ጫካ ውስጥ ምን ትሰራለህ? ምን ትሰራለህ? እየተዝናናው ሰው ላይ እንደዛ ተከምራችሁ ለ4 ለ5 ምናምን ነገር እየደበደባችሁት እየተዝናና ነበር። ይዘናቸው ሁለቱን ይዘናቸዋል። እነሱስ እንዴት ናቸው? እየተጣሉ ነበር። ለመገላገል እንዴት ነው ወንድሜ? በቃ ለመገላገል ነበር የገባው። የሚያገላግል ሰው ላይ ላይ ቆሞ እንደዚህ እየረገጠ ነው ሲጀምር ታረጋይተኝ ነው። አዳምጠኝ፣ እንረጋጋ። አንተ ብዙ ጠላቶች እንዳሉ እናውቃለን። አንደኛው ውሻ እንደላካ ነገር የለም። አሁን ልቆቁኝና ልሂድበት። አዳምጠኝ፣ ጥያቄ ጠይቄሃለሁ፣ በስትክክል ትመልስልኛለህ። ማን ነው የላካችሁ? ማንም ምንም የላከኝ ነገር የለም። እየተዝናናው ነበር። ኢንስፔክተሩ ሰው ነው የላካችሁ? ከዛ በቃ ከዛ ሳይ እየተጣሉ ሰዎች ለመገላገል ሄድኩኝ። አለቀ። ሰማኝ፣ አዳምጠኝ። ለመገላገል ከነበረ ምን አባ ያሮጣል? ስለምታኛ እየገላገልክ ነበር አይደል? በትክክለኛው ሰው የሚገላግል ሰው እርዱኝ እያለ ይጮሃል እንጂ ላይ ላይ ተከምሮ እየረጋገጠ ምንም ነገር አያደርግም። ምንድነው? እየሳቀ ነው። ቆይ ምንድነው ሐሳብ? ማን የላከ? ወንድሜ እኔ በዛ ሰዓት ማድረግ የምችለው ነገር በጎ ስራ መስራት ነው። አለቀ። በትክክለኛው መልስ ካልመለስክ ማለት ነው እንደዚህ እያደረከኝ ምንድን ነው የምመልስልህ? እንደዚህ እያከባለልከኝ ምንድን ነው የምመልስልህ? ይሄን አፈር አየዋ እዚሁ ቆፍሬ ቀብሬ ትቼ እሄዳለሁ። ሰማኝ። ተነስ፣ ራስህ ጉዳይ። ምንም አውቀው ነገር የለም። አለቀ። ምንም አውቀው ነገር የለም። ያንተ ነው በቃ አለቀ። ምንድን ነው የማውቀው ነገር የለም። አለቀ። ስለአንተ ይሄ ልጅ ያልተናገረው ነገር የለም። አብሯችሁ ልጁን ልትገሉት አንተ ደግሞ ትእዛዙን ስትሰጥ እየተናገረ ነው። ኧረ ጭራሽ ምንም የምናውቀው ታሪክ ስለአንተ ሆን ብሎ እየተናገረ ነው። እኔ ያላውቀውም እሱንም ሲጀመር እንዴት ነው እንትን የምትለው? ሰው የተናገረው ሁሉ ወረዛው ሰው አይወለ ስለአንተ እሱ አሳልፎ እየሰጠ ነው እያለ ያለው አንተ ያሁኑን ያገታችሁት ልጅ ቆዳው ልትገፈው እንደነበረ ልትገለው እንደነበረ ዋና አለቃቸውና አዛዛቸው ወንጀል ጠርፈሽ አንተ እንደሆንክ እየተናገረ ነው። ጭራሽ እኔ ለመዝናናት ነው እዚህ የመጣሁት። ጭራሽ የማውቀው ታሪክ የለኝም። እኔ ለመዝናናት ምን አባ ነው እዚህ ጫካ በቃ ንጹህ አየር ለመቀበል ነው የመጣሁት። እኔ ምንም የማውቀው ታሪክ የለም። ለመቀበል እዚህ የተከለለ በመንግስት አካላቶች ላይ ማንኛውም አይነት ሰው እንዳይገባ ጥናት የሚደረግበት እዚህ ጫካ ውስጥ አንተ ምን አባ ትሰራለህ? ሶፊያን ነው እናዚህ ስማኝ፣ አዳምጠኝ። አሁን አንድ ነገር ነው ካንተ የምፈልገው። በጣም ስሜት ላለመሆን እየሞከርኩ ነው ያለሁት። ልጁ የነገረን ነገር አለ። ስማኝ፣ እኔ ምንም የማውቀው ልጁ የነገረን ነገር አለ። ስለዛ ልጁ በነገረን ላይ አንተ የምታውቀውን ነገር ብቻ ነገርን። ማነህ? ስምህ ማነው? ስልክ የት አለ? ስልክህስ? አልያዝኩም። ስልክ እንዴት ሳትይዝ ትወጣለህ? አልያዝኩም። እሺ፣ መታወቂያ አውጣ። መታወቂያ እንዴ እናንተ ጨምላቃ እናንተን በየጊዜው ምናምን ነገር ማነው ስም? ብሩክ። እሺ ብሩክ። እሺ መጥቶ በረገ። እሺ ሲጀምር ማለት ነው እያንዳንዱ ማስረጃ አለ። ያንን ማስረጃ ከማቅረብ ይልቅ ማለት ነው ብሩክ አይደለም ስሙ። ብሩክ አይደለም አይደል ስሙ? ብሩክ አይደለም ስሙ። ብሩክ አይደለም አይደል ስሙ? ብሩክ አይደለም ስሙ። እና ለምን ትዋሻለህ? ያው በብሩክ ስለምጠራ ነው። እኔ ማነው ብሩክ ነው የሚጠራ? እዚህ ጋር ስም አለ አይደል? እሱ ጋር በቃ እሺ፣ ይቅርታ ተሳሳተ። አቤል። እሺ ትክክለኛ ስማኝ፣ አቤል ወንደሰን። እሺ ምንድን ነው ነው ማለት ነው? አይደለም ምን ይዋሻው አይደለም። በቃ አይደለም ስለአንተ ሁሉንም ነገር ተናግሯል እያልኩ እኮ ነው። እሱ አንተን አሳልፎ አቤል ከዚህ በላይ ምን ልናገር? እሺ እንዴ ሙሉነቱን ነግሮናል። አሁን ምን ለምን ፈልጋችሁ ነው ልጁን እየደበደባችሁ? ምንድነው ችግር? እኔ ምንም የማውቀው ታሪክ የለም። በቃ እየተደበደበ ነበረ፣ ልናገላግል ገባን። ከዛ ውጭ ምን አደረግን? እሺ ከዛ ሰው ሲመጣብን ሆነ ብትመጡ ትመቱናላችሁ። ድምጽን ለመቀየር አትሞክር። ድምጽን ለመጀመሪያ እያወራበት በነበረው ቅላጼ አውራ። ድምጽን ባለ ሀገር ለምሳሌ ድምጽን እየቀየርክ አትሞክር። በስተከላገጥከው ሰላዩ ሆነ እየዘለልክ ምናምን ነገር እንደ መሬት እየደረደርክ እንደዛ አላደረግንም። እያገላገል ስማኝ፣ ቪዲዮ እኮ ቀርጸናችኋል እኮ ከመጀመሪያ ጀምሮ እየረገጣችሁት። ላሳየህ ቪዲዮ ላሳየህ። እያረገጥንም እያገላገልን ቪዲዮ ላሳየህ እየረገጥከው
አሳየኝ። እኔ አላገለገልኩም። አሳየው። ስንት ታደርጋለህ? ቪዲዮን አቋርጠዋለሁ። መጀመሪያ የተቀረጸውን ቪዲዮ አሳያለሁ። ካም በኋላ ረግጣለሁ። ከዛ በኋላ ደግሞ ብትነግረን ራሱ ማለት ነው እውነተኛውን ቪዲዮ አለ እኮ በቪዲዮ ዛሃና እኮ አይጠቅምህም ማለት ነው። ምክንያቱም እኛ እያገላገልን ነው። ከዚህ ግንድ ጋር እዚህ ልል ያለ ጫካ ውስጥ ከዚህ ግንድ ጋር አስሬ ትቼ እወጣለሁ አልኩት። ስማኝ አዳምጠኝ። እዛ ጋር ልጁ የነገረን ነገር አለ፣ ጓደኛዬ የነገረን ነገር አለ። በሱ መሰረት እናንተ ደግሞ መረጃ አግኝተናል፣ ይዘንባችኋል። አዳምጠኝ። ስለዛ ዋናው መሪያችን ምናምን እያለ አንተ ነው እያለ አሁን ብናሐስር ዋናው የምትያዘው ወይም ደግሞ ዋናው ወንጀለኛ የምትሆነው አንተ ነህ። እሱ መረጃ ስለሰጠ እሱ ዝም ይባላል። አንተ ማነህ? አንተ የምተባበረን ነገር ከሆነ ሁለታችሁንም ቀለል አድርገን በምንገባው ሸነ መልኩ እንሄዳለን። አይኖ ካልከኝ ግን እሱ ስለተባበረን የሱ ቀለል አድርገን ነው አንተ እናስገባሃለን። እኔ ምንም እንትን ያልኩት ነገር የለም። እሱ ምን እንደነገራችሁ እኔ ባላቅም እኔ የመጣሁት እዚህ በቃ እንደነገርኳችሁ ነው። እንዴ ልጅ እየደበደቡት አየን፣ ልናገላግል ነው እየዘረፉት መስለን ስንል እንትን ነው። ከዛ እየሮጣችሁ ስትመጡብን ሮጠን እኛም በቃ እንዴ ሌላ ነገር የለው። ይሄ ልጅ ማለት ነው አንድ ነገር ማስረጃ ከዚህ በፊት ፊቱን በደንብ ማስታወሱ አይነት ፊት ነው። ከዚህ ሰውዬ ይሄ ሰውዬን የሆነ ጊዜ ላይ ማለት ነው በህግ ጉዳይ ፖሊስ ጣቢያ ሲሄድ ይሄንን ፖሊስ ጣቢያ የሚጃላቀም አስታወስኩት። አንተ ውሸት ነው። ፖሊስ ጣቢያ የሚጃላቀም ቆይ ዝም በል ወይ አንጣሩልኝ። ስለዚህ ልጅ ይሄ ፎቶ ከኢንስፔክተሩ አንተ ነህ አይደል? ነው አንተ ነህ? አዎ ነኝ። በትክክል አየህ አይደል? እስካሁን ሲጫወትብን ነበር ነበር አንተ ስትጫወት እና መታኝ ስትጫወት በቃ እኔ ለገንዘብ ስል ያደረኩት ለገንዘብ ስትል ነበር። ዝም በል እንዳትጮህ የሰማኸኝ ነው። ጨፍልቄ ነው የምገልህ። እንዳትጮህ ኢንስፔክተሩን የላካችሁ ማለት ነው አይደለም? በትክክል በቃ እኔ ከሀገር መውጣት ፈልጋለሁ እና ስለዚህ ብር የሚሰጠኝ እሱ ነው። በቃ ከሀገር መውጣት አንተ ስለምትፈልግ ገንዘብ ስለሚያስፈልግህ አንተ የአንድን ሰው ልጅ የአንድን ሰው ወንድም የአንድን ሰው መከታ ጋሻ የሆነን ሰው ማለት ነው እንደፈለግ ጫካ ስር ቀጥቅጠህ ገለህ ቀብረህ ትሄዳለህ ማለት ነው አይደለ? በቃ ያለኝ አማራጭ እንዳትጮህ የሰማኸኝ ነው። እንዳትጮህ ከኢንስፔክተሩ ጋር ያላችሁ የስራ ግንኙነት ምንድን ነው የምታደርገው? በቃ እኔ መረጃ አቀባይ ነኝ። መረጃ አቀባይ ነኝ? ለምሳሌ ምን አይነት መረጃ? በቃ የሚታገቱ ሰዎች ምናምን ካሉ በቃ በስራችን ላይ መረጃ ምናምን የያዙ ሰዎች ሲኖሩ እነሱን እንትን ማለት ነው። እሺ ሌላ ሌሎቹ ማን ነበር ይሄን ፕሮግራም ሙሉ ዋና እየመራ የነበረው? አላቃትም የሆነች ሴትዮ ነች። እኔም እንዴት የሆነች ሴትዮ ማለት በቃ እሷ ነች ትእዛዙን የምትሰጠን። በምን አይነት መልኩ ነው የምትገናኙት? እሱን አስገባልኝ። ይሄን ሰው ጀምር ማለት ነው። ስለሱ እንዳለ የተናገረውን ነገር በጠቅላላ አንድ ላይ ያወጣ። ና አግባ። እሺ ልቀቀኝ። በቃ ራሴ ቀስ ብዬ ይቀመጣሉ። አንተ አንድ ኢንፎርሜሽን በፈልገው አንድ ጥያቄ ጠይቃለሁ። ካልመለስክልኝ አንተ ብትመልስልኝ ባትመልስልኝም የምፈልገው መረጃ አግኝቻለሁ። ይኸውልህ እዚህ ጋር እኮ ያልተግባባነው ነገር አለ። የምፈልገው መረጃ አግኝቻለሁ እኮ እና ታዲያ ምን አድርገው የምትለኝ? እሺ መለስኩልህ። ያልተግባባነው ነገር አልመሽ መልስልኝ። እስቲ ምን ያልተግባባነው? ያልተግባባነው ነገርማ እኔ እየገላገልኩ በነበረበት ሰዓት እናንተ እንደ ወንጀለኛ አርጋችሁ አቤልስ የጓደኛህ አቤልስ ምን እሱን ካንተ ጋር እየተዝናና ነበር አይደለ? በቃ እየተዝናናን ነበር አለ። ከዛ በኋላ እንደውም መጀመሪያ ጥያቄ መጀመሪያ መልስልኝ። አቤል የወጣው ወይም ካንተ ጋር የተያዘው ልጅ ጓደኛ ነው አይደለ? ወርዛ እየወሰዱት ያሉት ጓደኛ ነው አይደለም? ነው አሁን ምንም የማውቀው ታሪክ የለም ወይ? ዝናና ነው የገባሁት ብለህ ነበር አይደል? እኮ ዝናና ነው የገባሁት። አብራችሁንም ትዝናኑት። ስለዚህ ጨዋታ ነው ነው አብራችሁንም ትዝናኑት ከአቤል ጋር ልዝናና ነበር የመጣሁት። ግን እንዳጋጣሚ ደግሞ ደውሎልኝ የት ነህ ምናምን ሲለኝ ጊዜ በቃ እኔ እዚህ መናፈሻ ቦታ ነኝ እና ምናምን ብዬ ጠራሁት። እሺ ከዛ በኋላ በቃ እሱም መጣ። ከዛ ድንገት እሱ ከመጣ በኋላ ሰላም ከተባባልን በኋላ ድራማ እንትን አለ እዚህ ጋር የሚል ድምጽ ሰማን። ከዛ ቀስ ብለን ስንሄድ ጸብ ነው፣ የሆነ ሰው እየተመጣ ነው። ከዛ እኔ እንደውም ልሸሽ ፈልጌ ነበር። ለምን በቃ እንደዚህ ነገር ውስጥ መግባት አልፈልግም፣ ልጎዳ እችላለሁ ብዬ ስላሰብኩ ልሸሽ ነበር። ከዛ ጀለስንም እንሂድ ተው ይቅርብን ነገር ምናምን ስለ አይ ማገላገል አለብን ብሎ ሄደን ማገላገል ጀመረ። ከዛ እናንተ ከየት መጣችሁ ሳይታወቅ መጣችሁ። ለምን ሮጥክ? እኛ ወንጀለኛ ካልሆንክ ለምን ሮጥክ? ምክንያቱም መጀመሪያው ነው ፈርቼ ስለነበር ነው። እዚህ ጉዳይ ውስጥ መግባት አልፈልግም እያልኩት በግድ ነው የገባው። ለምሳሌ እሺ እየተደበደበ ስታየው ፖሊስ ለመጥራት ሞክራል? እርዳታ ለመጥራት ሞክራል? በዛ ሰዓት ምንድን ነው ላድርግ የምችለው? እንዴ ነው ፖሊስ ደቂቃ ቢሆን ራሱ እሱ ጋር ስታገላግለውና እንደዛ ሲደበድቡት ያልፈራህና ዘለ ጉብ ብለህ ሄደህ ለማገላገል እንትን ያልክ ሰውዬ አንድ ሰከንድ ፖሊስ አሁን አንተ በእኔ ቦታ ብትሆን አንተ ምንድን ነው የምታረገው? አሁን ሄደህ ከመገላገል ስማኝ ህይወት ከፈራ ህግ መቶቂያ እንትን ብትለው ስጠው መቶቂያ አሳስተው ስም ማነው? ፍጠን ስም ማነው? ማነው ስም? ግዛቸው
ማንም እዚህ ጋር ግን አይደል አብርሃም ነው እንግዲህ እዚህ ጋር ይሄ አብርሃም ነው እያለ ነው ጃንጆ ነው ገዛቸው ቤተሰብ ነው ገዛቸው ጨዋታ እንትን ነው እንዴ? ቆይ አሁን የሰፈር ስም ነው ማለት ቤተሰብ የሚጠራኝ ስማኝ፣ ቆይ ስትላኩ ነው የምልህ ተምራችሁ ነው የምትወጡት ሁላችሁ እንደዚህ ተባሉ። ጓደኛም ስናወጣው እሱ የነገረን ስም እና የመታወቂያ ስሙ የተለያየ ነው። እሺ አንተ የሰፈር ስም ይላል የለኝም ግዛቸው መታወቂያ ላይ ያለውን ስም ታዲያ ለምንድን ነው ያልተናገርከው? አንተ በመታወቂያ የምትጠራ ከሆነ እንደዚህ አይነት ቦታዎች ላይ አውጥተህ የምትሰጠው መታወቂያን ከሆነ ለምንድን ነው? ምክንያቱም መጀመሪያ ፊት ለሚመጣው የቤት ስም ስለሆነ ሰማኝ። አሁን አባት የሚጠራበት ስም ስለሆነ ሰማ እንደፈለክ ለምን በእናትም በአባትም በሌላ ጎረቤት በሚጠራም ስም ታወራ፣ እሱ ያንተ ጉዳይ ነው። አሁን ምንድነው እንዴት ነበር የተላካችሁት? ማን ይላል? ኢንስፔክተሩ እንደላካችሁ አውቀናል። ያልተግባባንም እኮ እዚህ ጋር ማንም ምንም የላከን የለም። ኢንስፔክተሩ ማንም የላከኝ የለም። የሚጠቅምህን አንድ ነገር ልንገርህ። አሁን ምንም አይነት ማስረጃ ከማቅረብ በፊት ማለት ነው አንተ ወንጀለኛ እና የወንጀለኛ ተባባሪ ከመሆኑ በፊት ከተናዘዝክ ምናልባት ነገ ከነገ ወዲያ ላይ የሚደርስብህን የእስር ማቅለያ ወይም ደግሞ የቅጣት እኔ ለማስፈራራት እኔ በራሴ የምተማመን በገኔ የማከብር ሰው ነኝ። ገባህ አይደለ? እንዲሁም እናንተ በዚህ ስራታችሁ ምክንያት ልከሳችሁ ይችላል። በጣም ፈራን አንተ። እኔ በጣም ፈራሁ፣ የእውነት በጣም ፈራሁ። ሶፊ በጣም እየፈራሁ ስለሆነ ማለት ነው። አሁን አላየሁትም። ቃንዴ ነው እስኪ መልኩ ራሱ ሁላችሁ እጃችሁ ታገኛላችሁ። መልኩ እስኪ ሰና እያስፈራራ ነው። አዎ ኦኬ። ይሄው ከነሙሉ ማስረጃ ከነሙሉ እንዴ ይሄ የኢንስፔክተሩ የቀኝ እጅ የነበረው ሰው የምን ኢንስፔክተር? ይሄ አብርሃም የሚባለው ሰውዬ ሁለተኛ ይሄ አንተ አይደለህ? ይሄ አንተ አይደለህ? ፎቶሾፕ እኮ ነው። እንዳትነግረኝ እዚሁ ገለኑ ነው ሶት ገለኑ ቆፍረኑ ነው ትናገራለህ። አንተ ጋር ጂጂያ እንዳትጮህ አውቆ ሰዎች ሊሰበሰቡብን ነው። ስማሽ አሁን እያንዳንዱ ጓደኛ የነገረን ነገር አለ። እያንዳንዱ ነገር ነግሮናል። የምታውቀውን ነገር በሙሉ ትናገራለህ። ማን እየላከላችሁ ያለው ኢንስፔክተሩን ደግሞ አጥተናል። የት ነው የሚገኘው? እያንዳንዱ መጀመሪያ አንተ ማን ነው ምንድነው የሚለው እያንዳንዱ ከመጀመሪያ ጀምሮ ይኸውልህ፣ እኔ ከዚህ በላይ ሰለችኝ። እዛ ተጋድሞ ወድቆ ያለው ወንድማችን። ስለዚህ በቃኛል። ፉከራን ድልላን አንተ ይኸውልህ አጠቅመንም ብያለሁ። የምፈልገውን ኢንፎርሜሽን በጠቅላላ ጓደኛ ያኛው ሰጥቶናል። ስለአንተ አንተ ዋናው አዛዡ እንደነበርክ ዋና አሳፋኝ አሳጋች እንደነበርክ ሁላ ነግሮናል። ስለዚህ እሱ ስለነገረን ስለአንተ መረጃ ማስፈላጊ አይደለም። አንተን አንጠልጥሎ ወስዶ እዛ እንድትማቀቅ ማድረግ ነው። ስለዚህ አንተም እሱ ላይ ያለህን ኢንፎርሜሽን መረጃ ሁሉ አተናገር። አውራ እየጠበኩ ነው። እሺ በቃ እኔ ለእናቴ ብዬ ነው እዚህ ውስጥ የገባሁት። በጣም አሪፍ ወንጀለኛ መሆንን አመንክ ማለት ነው። ስለዚህ ነበር ማለት ነው። የነገርኩህ አይደል እንዴ? ምንድነው በቃ በኋላ ወደ ኋላ መመለስ የለም። የሚጠይቀን ጥያቄ ሶፊ እያንዳንዱ ነገር መልስለት። አንተ ለእናትህ ብለህ ነው ወደዚህ ስራ የገባኸው አይደል? በቃ እኔ ለእናቴ ብቸኛ ልጇ ነኝ እና እናቴ ደግሞ በጣም ታማብኛለች። ስማ ግዴታ እሷን ማሳከም አለብኝ። አዳምጠኝ። እናትህንም አንድ ላይ አንተ ጋር እከትልሃለሁ። አሁን የምትሰጠኝ መረጃ ካለ ምንስማማ እኮ እየነገርኩህ ነው እኮ ምንም ታገኝበት መንገድ ነው የምትችልሃለሁ። አሁን ግን እያንዳንዱ አንደኛ ትእዛዙን የሰጠቻችሁ ሴት እንደሆነች ነግሮናል። ሰማኛለህ? እያንዳንዱ ነገር ትናገራለህ። ይሰማኝ ነው አይደል? ሙሉ ለሙሉ ከመጀመሪያ እስከ መጨረሻ ማን አንተ ስም ማን ነው? እያንዳንዱ ነገር እዚህ ጋር ያለው ሰማህ አለ፣ ሌላ ስም ሳለ፣ ሌላ መታወቂያ አለ፣ ያን ነገር ትናገራለህ። ሲቀጥል ግን ዋናው እየላካችሁ ያለው እሱን ሰውዬ ልናገኘው አልቻልንምና ለእናንተ ደግሞ ሴት እንደሆነ መረጃ ሙሉ ነገር ያስተላልፍቻለሁ። ሴት እንደሆነች ነግሮናል። ምንድነው ፍላጎታችሁ? ምንድነው ማናችሁ? ምንድናችሁ? እያንዳንዱ ነገር ትናገራለህ። እሺ ተናገር። እኔ ያው ከመጀመሪያው ጀምሮ እንደነገርኩ ለእናቴ ብዬ ነው እዚህ ውስጥ የገባሁት። እናቴ ብቻዋን ያሳደገች ለእናቴ ብቻ ተስፈኛዋ ልጅ ነኝ እና እናቴ ደግሞ በጣም ታማለች፣ ካንሰር ነው እና ያንን ገንዘብ ለማምጣት ደግሞ በጣም ብዙ ነገር ሞከረ። ስማ ወራችን ልትበላ እንዳትሞከረ እሺ። ካንሰር ከሆነ እሺ፣ ካንሰር ከሆነ በቃ እውነትም አንድ ነገር ይፈልከው ምን አይነት በሽታ ነው? እውነትም ነገር ነው አይፈልከው። እሺ፣ ስለዚህ በቃ ካንሰር ምን አይነት በሽታ የምን ካንሰር ነው? ካንሰር ውስጥ ምን አይነት ደረጃ ነው ያለው? እስቲ የምታውቀው ነገር አንተ የምር ታማሚ ከሆነ አንድ ሰው የመጨረሻው ደረጃ ላይ ነው ያለችው። እሺ፣ ምንድን ነው የሚባለው ነገር ነው? ይኸው ከታመመች አሁን 6 ወር ሙሉ። እሺ፣ ስለ በሽታው ነገር እንስቲ አንተ ስለ በሽታው እናት እንዳልከው የምትሆን ከሆነ እንግዲህ ተመልካቾቻችን ካንሰር ስለሆነ ብቻ በሽታ ነው ማለት አይደለም። ካንሰር እያንዳንዱ የታመመበት ሰው አውቀዋለሁ እኔ በዙሪያ የማውቃቸው ሰዎች ነበሩ
ነበሩና ካንሰር ምን ካንሰር በዛ ላይ ደግሞ ምንድነው የሚያደርገው መድኃኒት የለውም የሚለው ነገር ራሱ ካንሰር ሆኖ ካንሰር ያለው የሌለው መድኃኒት አለ ብዙ ተናገር እስቲ ምን አይነት ካንሰር ነው በትክክል ከሆነ ታመ ከሆነ እንዴት ነው እሱ ካሊድ አለ ግን ካሊድ ደህና ነው ደህና ነው ካሊድ እነዚህን በደንብ እያወጣጣናቸው ነው በደንብ ብዙ መረጃ እየተናገሩ ነው የኢንስፔክተሩ የቀኝ እጅና እነዚህ አደገኛ ጉዳይ እዛ ማን አለ ሌላ ማን አለ ጦፋ ብቻውን እንዳይሆነ ያውሳሉ እኔም ሌሎችን እየፈለኩ ብቻ ግን ተጠንቀቁ ሌሎች በጣም ምንም ችግር የለም ብዙ ልጆች አሉ ሰው ቀኘት የሚያደርግም ሰው ለከናል አንተ ተጠንቀቅ ዮናስ ተጠንቀቅ ከዚህ በኋላ እንደዚህ አይነት ክፍተት እንዳይፈጠር ችግር እንዳይፈጠር ብቻህን አትንቀሳቀስ ተናገርሽ እሺ ተናገር ካንሰር አልከን አይደለ ካንሰር ነው ካንሰር የቆዳ ካንሰር ነው እሺ ምን ያህል ደረጃ ነው አራተኛው የመጨረሻው ደረጃ የሚባለው ላይ ያለው እሺ ምን ለምታከም ቢያንስ 100,000 ብር ያስፈልጋል እና ደግሞ ከምነው ደግሞ ከሀገር ውጭ ነው የሚደረገው ህክምና የት ነው የተካሄደው ነው ዩሲ እሷን ህክምና የት ነው የተከታተለች ያለችው እዚህ ኢትዮጵያ ውስጥ ነው የምትባለው ኢታኪም ቤት ወደ 6 ኪሎ ጋር እሺ ወደ 6 ኪሎ ጋር ሐኪሜቱን ስሙን ነገርና አኑ ደውለች ቼክ አድርጊ ስሙን ምን አደርጋለሁ እሺ ሐኪሜቱ ተናገር የካቲት 12 6 ኪሎ ነው ያለው 6 ኪሎ ነው ያለው ድራ ማለት ሰራብናት ነው እና ታዲያ 6 ኪሎ እኮ ነው ያለው አኑ ተናገር 6 ኪሎ እኮ ነው ያለው እሺ እናት ስሙን ንገረን እኛ ምን አቀርሰው ስላሉ ስልኩን ይደወላል እናት ይወስም ተናገር በለጡ ዘለ እሺ ቆይ የስንት ቁጥር ላይ ነው ተከምቻለች ሄሎ 112 ሰማይ ቼክ ያደርጋል እያናኑ ደውሎ ይሄው ምንም በቃ ሟሾ ነገር የለም ከዚህ በኋላ እኔ ሟሾ ነገር የለም አለቀው ያው ለእናቴ ብዬ ነው የገባሁት በእናቴ ስም ምንላለ ችግር የለም ፔሸንት በለጡ የምትባል ምናልባት ቁጥሩ ስንት ላይ ነው ቆይ አኑ ለፍለጋ እንዳይመሸቸግ እንትኑን ይነግረናል ህክምና ላይ የተደረገ ቁጥሩን ነገር 112 ላይ 112 ኦኬ እሺ 112 ኧረ አኑ ምንህም እውነት አይመስልም ምን ያረጋገጠልህ አይደል ችግር የለም አሉ እኮ እኔ ከዚህ በኋላ የማወሽበት ምክንያት በቃ ነገርኩህ አይደል አሁንም ቢሆን ለእናቴ በጣም ነው የማስፈልጋት እናቴ ብቻዋን እዛ እየተሰቃየች ስለዚህ ገንዘብ ያስፈልገኛል እንደውም ከቻልክ አሁን ልቀቀኝና ልሂድበት ገንዘቡን ችግር የለውም እኔ ላቆየህና እሰጥሃለሁ መረጃኝ ካገኘኝ ደረጃ 4 ታካሚ የካንሰር በሽተኛ በለጡ የምትባል ሴትዮ አለች ግን ያንተ እናት ስለመሆኗ አለመሆኗ እንዴ ከዚህ ሁሉ በላይ ምን መረጃ ትፈልጋለህ? መተካ ቁጥሩን ለማስገባት ይኖርብናል። መተካ ቁጥር ይሄዳል። በዚህ የተመዘገበ አስተማሚ እሺ። እና ምልህ በቃ እኔ እንደዛ ነው። አሁን ለእናቴ ገንዘብ በጣም ያስፈልጋታል። እሺ መሄድ አለብኝ። በቃ ከዚህ በላይ የምትፈልገው ነገር ካለ ጠይቀኝና ቶሎ ልሂድበት። ስማኝ፣ አሁን እኛ ነው ነገር ሌላ የምታውቀው ነገር ነው መረጃ ሰጠኛለህ። ስማኝ፣ እኛ ሰዎች ጋር ደውሎ ላላስፈላጊ ከሆነ እናትህ ምቅጣም አደጋ ላይ ከሆነች እንክብካቤ እንዲያደርጉላት እንደዚህም ደግሞ እሷ እንዲከታተሏት እናደርጋለን። እሺ ስለ መረጃው ግን አመሰግናለሁ። በትክክልም ራሱ ነው የመተወቂያ ግን እናርገው። እሺ አሁን ለመጠይቅ ጥያቄዎች ማለት ነው አንተ ያንተን እናት ለማትረፍ የሌላ ሰዎች ህይወት መሞት አለባቸው ብለህ ነው የምታስበው? እንደዛ ነው የምታምነው? መጀመሪያ እኮ ነገር ያለ ያንተ እናት ህይወት ለማትረፍ ገንዘብ ለማግኘት ብዙ አማራጮች ብዙ ነገር ሞክሬያለሁ። ብዙ አማራጮች አሉ። አንጠፋ አትለምንም የሰው ህይወት ከምታጠፋ አሁንም ቢሆን እኮ እያጠፋ አይደለም። በቃ ይሄ ኖርማል ጥቃት ነው። ኦኬ ጫካ ውስጥ አንድን ሰው ወንድም ያንድን ሰው የቤተሰብ አንድ አካል ይዘህ መተህ እንደዛ እንደ እባብ አስተኝተህ እየረጋገጥክ እሱ ለመግደል አይደለም ለገንዘብ ብዬ ነው። ለገንዘብ ብዬ ነው። በሱ እንደሱ ሳረግ የተወሰነ ብር ይከፈለኛል። ስለሱ አይደለም። አሁን ምን አለ መሰለህ፣ ስማኝ አዳምጠኝ። እንዳልከው እናትህም ደግሞ ሰው የሚያስፈልጋቸው ይሆናል። እናትህም አጠገቧ ሰው እንዲሆናት የምትፈልግ ከሆነ ስለዛ እንደማመጥ መረጃ ስጠኝ። አንተ እንልቀቅ ቆያም የሚደረገው ነገር ሙሉ እንዳደረጋ ዝግጁ። ስለዛ እያንዳንዱ ነገር ትጠኛለህ። እሱም ጓደኛ የሚነገረን ነገር አለ። አንተም እያንዳንዱ ነገር ትናገራለህ። ምንድነው ማናቸው? ፕላስ ደግሞ የሆነች ሴት ደግሞ እየመራች ያለች ሰው አለች። እናንተ የት ነው የምትገኘው? ምንድነው የሚለው ነገር እያንዳንዱ ነገር አስገቡልኝ። ይሄን መረጃ ማለት ነው አንተ አልተናገርክም ነበር። የነገረን ሰው ግን አለ። ካንተ ጋር የነበረው ሰው እያንዳንዱን በጠቅላላ ሴቷ ልጅ ከናንተ ጋር ከዋናው ሰው ጋር መረጃ እየተቀበለች እያመጣች እናንተ ጋር እየላከቻላችሁ እንደነበረ ተናግራለች። ስለዚህ ምንም ሳታስቀር ሁሉንም ነገር ብትናገር ይሻላል። እሺ በጥንቃቄ ሂድ። እሺ እናንተ በደምብ ትሉት ይያላችሁ አሳልፈት ትሰጣለህ። እኔ የማትረባ አንተ ብሎ እናት ያለችበትን ታውቃለህ አይደለ? እናት ለሞት እንደተደረገች
ተጋደሉ። እንካ በዚህ በል ይኸው ከፈለክ ይኸው ተጋደሉ። እዚህ ጋር አንዳችሁ ከተረፋችሁ በቂ ነው ለኔ። እናታችሁ ወንድሜ እንደዚህ ነበር ያሰቃያችሁ። ላይ አልፈልግም። እሺ ከዚህ እርስ በራሳችሁማ ሳትገዳደሉ እናንተ ቆሻሾች። ና ቁጭ የፍርን ታገኛታለህ። ቁጭ እናንተ የፍርን ታገኛለህ። ና ቁጭ እርስ በራሳችሁማ ሳትገዳደሉ ተገዳደሉ ብትባሉ ቆሻሾች ሁላችሁ። እኔ ስለእናንተ ግድ አይሰጠኝም። ስላንተም ነው ማለት ያበላሻችሁት የሰው ህይወት ነው። ይሄኔ ማለት ነው እኛ ወንድም ጋር ደርሳችሁ ተባንነባችሁ እንጂ ከዚህ በፊት የስንቱን ሰው ህይወት እንዳበላሻችሁ የስንቱን ሰው የኔ ነው ራሱ ያበላሽው። ይኸውልህ አፋልኝ ብለህ ደግሞ ታወራለህ እንዴ? አንተ አንድ እናት ብቻ እንዳለችኝ ታውቃለህ አይደለ? ለእሷ ተስፋ እንደሆንኩኝ ታውቃለህ። ብዙ ጊዜ ነግሬሃለሁ። እኔም የምለወጥበትን ተስፋ ያጨለምኩ ከኔ ይበልጣል እንዴት አሳልፈህ ትሰጣለህ? እንዴት አሳልፈህ ትሰጠኛለህ? አንተ ራስህ አይደል እንዴ ተናገርከው? ዝም በል እሺ። ይኸውላችሁ አንድ ነገር እንድታውቁ የምፈልገው ድምጽ መስማት አልፈልግም። ይኸውላችሁ ለአንዴና ለመጨረሻ ጊዜ ማለት ነው ሁለታችሁም አንተ እሱን ጠቁማል፣ እሱ ደግሞ አንተን ጠቁሟል። ስለዚህ እኔ ተከባብራችሁ ተነጋግራችሁ የወንጀላችሁን ነገር እኔ ይኸውላችሁ ማንም ሰው ሆን ብሎ ወንጀል ውስጥ አይገባም። ምናልባት ቤተሰቦቻችሁን ለመርዳት አንተም እናትህን ለመርዳት አንተም ደግሞ አልፎልህ ተቀይረ ለማየት እዚህ ነገር ውስጥ ገብተህ ነው እናትህን ለመርዳት እኮ ነው እዚህ ገባህ። ይሄን የሚሰጠኝ ኢንፎርሜሽን እሺ፣ አንተ ግን የትም እንዳይንቀሳቀስ ቀጥልሽ። ምንድነው አንተ ግን ተፈጠረ? እሺ፣ እያንዳንዱ ነገር እንድታወራኝ እፈልጋለሁ። ዲቴይሊ ስለ ኢንስፔክተሩ እንድታወራኝ እፈልጋለሁ። ስለዛች ልጅ በደንብ እንድታወራኝ እፈልጋለሁ። ሁሉንም ነገር ጠንቅቄ ለእናንተ መረጃ እየሰጠች ይሄንን አድርጉ እያለች ከኢንስፔክተሩ ጋር ቀጥታ ግንኙነት ያላትን ሴት በእርግጥ ኢንስፔክተሩ ራሱ በጣም ብዙ ሴቶችን አንቺም የኔ ቀኝ እጅ ነሽ እያለ የተለያዩ ሰዎችን መጠቀሚያ እንደሚያደርግ እርስ በርስ እንደማትተዋወቁ ሁላ ነው መረጃ የደረሰኝ ማለት ነው። ስለዚህ መጠቀሚያዎች ናችሁ። ቢሆንም ግን እናንተ ጋር ትልቅ መረጃ አለ። እናንተ ራሳችሁን ማዳን አለባችሁ ከኢንስፔክተሩ። ሀሳቡን ተረዳኝ። ኢንስፔክተሩ ይኸውልህ እናንተ እንድትገዱ እናንተ በደም እንድትጨመላለቁ ሆን ብሎ እያደረገ መረጃው ላይ ግን ሲገኝ የተጎዳው ሰው በእናንተ ስም፣ የተደበደበው ሰው በእናንተ ስም፣ መረጃው የጠፋው በእናንተ ስም። እሱ ግን ምንም አይነት የሚያሰራችሁ ገንዘቡን የሚያገኘው እሱ እናንተ ናችሁ። ግን ለተለያየ ወንጀል እየተጋለጣችሁ ነው። ስለዚህ ሁሉንም ኢንፎርሜሽን እንድትነግረኝ ይፈልጋሉ። በደንብ አሁን እየዘረዘረልኝ ነው። ተናገራው። ስማ፣ ችግር የለብንም ካንተ ጋር አይደለ? ምንም የምንፈልገው ነገር የለም ካንተ፣ ምንም ችግር የለብንም። አናቀም አታቀንም። አንተ ኢንፎርሜሽን ብቻ እኛ የዚህን የወንጀል ሄድ ጭንቅላቱ ዋናውን የመረጃውን ቋት ኢንስፔክተሩ ነው የምንፈልገው። ስለዚህ ሶፊ ለሚጠይቅ ጥያቄ እያንዳንዷን ነገር ዘርዝረህ ትናገራታለህ። ጠይቀው ሶፊ ተናገር። ሁሉንም ነገር ነው የምልህ። ምን አለ መሰለህ ጅማሩን እያንዳንዱን ነገር እሱ ነግሮናል። እያንዳንዱን ነገር የሆነች ሴት እንዳለች ማን እንደላካችሁ ከዚህ በፊት ምን መረጃ እንደምታቀብሉ ምናምን ነገር እያንዳንዱ ነገር ተናግሯል። ስለዛ አንድ ሳታስቀር እያንዳንዱ ነገር ማን ምንድነው ፍላጎታችሁ፣ እንደዚሁም ደግሞ ምን ነበር ለምን ነበር እየደብዳችሁ የነበረው፣ ምን ነበር እቅዳችሁ፣ እያንዳንዱ ነገር ተናገር። እሺ ሁሉንም ነገር እነግራለሁ። እሺ ግን እኔ ሁሉንም ነገር ነግሬ ግን ቶሎ እንድትለቀኝ እፈልጋለሁ። እሺ ችግር የለውም። እሺ ይሁን። አሁን እናቴ ለኔ ማለት በጣም ወሳኝ ቦታ ነው ያለች። በህይወት ነበር። ችግር የለውም። ሰማኝ፣ አዳምጠኝ። እናት አለ መቼም። አዎ አውቀዋለሁ። በቃ እንዳለው እኮ መረጃው እኮ የተረጋገጠ ስለሆነ ጀመረም እዚህ ውስጥ የገባሁት እኔ ፈልጌም አይደለም ተገድጄ ነው። በቃ እሺ የልጅ እናትነት ይዞኝ በቃ እናቴ መሆን ካልቻልኩኝ እኔ በዚህ ምን እጠቅበታለሁ? እናቴ ዘኛለ ዘርጭ እሺ የተራዘነው የተናዘዝኩ አብረን ባወጣ እነግርሃለሁ። በቃ ሁሉንም ነገር እነግርሃለሁ። ይኸውልህ አሁን ደግሞ ግን እኔ ከነገርኩህ በኋላ ግን በቃ ማለት ወደ እናንተ ጋር እንድትሸኝ እየተደራደርከኝ ነው። እየተደራደርክ ነው ወይ ከኔ ጋር? እየተደራደርኩ። ስለዚህ ዝም በል። እሱ አንተን አይመለከትም። ከዚህ በኋላ እንዴት አደርጋለሁ ምን አደርጋለሁ ያንተ ሳይሆን የኔ ምርጫ ነው። የፈለኩትን የማድረግ ነገር። ስለዚህ ትክክለኛውን ኢንፎርሜሽን ተናገር። ስላንተ ደግሞ ብዙ የደረሱኝ መረጃዎች አሉ። አሁን ደርሼ እኔ እንደ ተባበር ነው እየጠየቅኩ። ስለዚህ ተናገር። እንደ ወንድም እንድትተባበረኝ። እሺ ሰማኝ። ሁሉንም ነገር እነግራለሁ። በቃ እኔ አለኝ የምለው መረጃዎች እንደ ወንድም እንድትተባበር ማለት ነው። ይሄ ኢንፎርሜሽን ሲደርስ ትክክለኛ ጋዜጠኛ ጋርና የፖሊስ አለቃ ጋር ሄደህ እንዲህ ወንጀል እያሰሩኝ ነው ብለህ ብትጠቁም ምናልባት እናት የምትድንበትን መንገድ ከጤነኛ ከኛ ሰዎች የምታገኝበት ሁኔታ ይፈጠር ነበር። አሁን ግን ምን አደረክ? የወንጀለኛ ተባባሪ፣ አንድ ነፍስ ለማዳን ሌላ ነፍስ ለመግደል ነው የሄድከው። ስለዚህ አሁን እናትህን ማሳከም አለማሳከም የኔ የአይምሮ ምርጫ ነው። ምን ጋር ነው ልክክል? ወንድሜን በጣም በማይሆን ሁኔታ ውስጥ ነው ያገኘሁት። ያንተ እናት ለማትረፍ ነው ወንድም እንደዛ መሆን ነበረበት? እሺ አንተ እናት አለ አልከኝ፣ እኔም ወንድሜ አለ። ወንድም አለ ነው ብቸኛ ልጅ ነው።
ብቸኛ ለዛ አታቆማ ብቸኛ ላይ ስለሆንክ አታቆማ ምን ማለት እንደሆነ ወንድምን ፍቅር አታቆማ ለዛ ነው። ስለዛ ያንተ እናትን ለማረን እኛ አደጋ ውስጥ መግባት ነበረበት። እሺ ይሁን አሁን እኔ ካንተ ምን አለ መሰለህ እሺ ታቆም ተመረጃ ወንድ ያ ልጅ ያንተ ወንድም ይሁን የማን ወንድም ይሁን አላውቅም። በቃ ካሁን ሰዓት ጀምሮ ጉዳዩ የኛ ወንድም መሆን አለመሆን ብቻ አይደለም። የማንም ወንድምስ ቢሆን ምን ለውጥ ያመጣል? ሁኔታው ማለት ነው የአንድን ሰው ህይወት የአንድን ሰው ነፍስ ነበር ልታጠፉ የነበረው ነው። የኔ ወንድም ባይሆንስ የገሌ ወንድም ቢሆን ምን ለውጥ ያመጣል? ነፍስ አይደለም እንዴ? ነው አይደለም? ለምን ታበሳጨኛለህ? ልሰማ ስል አሁን ወደ ኢንፎርሜሽን ወደ ቀጥታ አገባለኝ። እሺ ተናገር። ኢንስፔክተሩን በአካል በብዙ ጊዜ አንገናኝ፣ አልፎ ነው በስልክ ነው በብዛት የምንገናኝ። እሺ ግን ከሱ ጋር የምታገናኘን ደግሞ የሆነች ሴት አለች። ከሷ ጋር ነው የምንገናኝ። የሆነች ሴት ማናት? ስሟ ማን ነው? መልኳ ምን አይነት ነው? አቋሟ የምታዛችሁ ምን አይነት መልኩ ነው? እንዴት ተገናኛችሁ? ከልጅቷ ጋር እኔ ያው ቅድም እንደነገርኩ ስራ በማፈላልግበት ሰዓት ላይ እንደዚህ በሹክሹክታ ነው የሰማሁት እና ከዛ እውነት ይሁን ብዬ ሳረጋግጥ እሷን አገኘኋት። በሹክሹክታ ማለት ለምሳሌ በምን አይነት ማለት አለ እዚህም እርግጠኛ ልንኮ መረጃ ዝም ብለህ የሰማኸው እስቲ ከዛ ላረጋግጥ ብለህ የምትሄደው አይነት ነገር እንደዛ ነበር። ከዛ ሳረጋግጥ እዛ ልጅቷን አገኘኋት። ልጅቷ ደግሞ የምትሰራው ለኢንስፔክተሩ ነው። ኦኬ ለኢንስፔክተሩ ነው የምትሰራው። እሷ ደግሞ በጣም እንደዚህ ሚስጥራዊ የሆኑ ስራዎችን ስለምታሰራ ገንዘብ በደንብ ነው የምትከፍለው። ምክንያቱም ይሄ ነገር ከተጋለጠ ለፍርድ ስለሚያጋልጥ ጥሩ ስለማይሆን በድብቅ ነው ይሄን ስራ የምንሰራው። እሺ ኢንስፔክተሩ ምን አይነት ስራ አሰርቶ ያውቃል? ምን አይነት ስራዎችን ሰርታችሁ ታውቃላችሁ? በጣም ብዙ አይነት ስራዎች ሰርታለሁ። ለምሳሌ እንደነገርኩ በአካል አይደለም የምንገናኘው። አንዳንዴ እሱ እኔ በብዛት ለሱ ነው የምሰራው። እሷ ስታዘን ይሄን ስልክ ማንሳት አለብኝ። እሷ ስታዘን በግሩፕ የምንሰራቸው ስራዎች አሉ። እኔ ብቻ አይደለም ልጁም አለ ሌሎችም አሉ። እሺ ከነሱ ጋር ሆነን በግሩፕ የምንሰራው እሷ ስታዘን፣ ግን እኔ ከሱ ጋር ደግሞ ለብቻ የምሰራው ስራ። ክፍያ በማን በኩል ነው የሚደርሳችሁ? በሷ በኩል በግሩፕ የምንሰራው ከሆነ በሷ በኩል ነው የሚገባለን። በየግልም ይገባልናል። እኔ አሁን በየግልም ይገባልኛል። ያው በደንብ ገንዘብ ስለሚያስፈልግ። ስልክ ለምን አላስቀምጥ ታዲያ? ስልክ እዛ ጋር ወጥቷል መሰለኝ ቅድም ሲነግረው። እሺ ስልክ ጥሏል። ስልኩን ፈለግ በደንብ አድርጉ። አሁን እኮ እያዋሸሁህ አይደለም። እሺ ችግር የለም። ስማኝ የግዴታ አንተን አማርኛ ወይም አንተ ነገርከንም ብቻ አይደለም ምናምን ነው እያንዳንዱ መረጃ ላይ ተንተርሰን ተረዳኸኝ? አሁን እኔ እናቴ ጋር መሄድ ስላለብኝ እውነታውን ልለቅህ አልችልም። ምን አለ መሰለህ አንተ ወንጀለኛ ነህ። እናትህም ከምንም የተለያየ ነገር ማግኘት ካለባት በእኛ በኩል ነው እንጂ የምታገኘው አንተ አንድ ወንጀለኛ። አንተ ብንለቅኛ ራሱን እንጠይቃለን። ይሰማኸኝ ነው? ተረዳኸኝ? ህግ ስሜታዊ አይሆንም። ህግ በመረጃ ነው። ይሰማኸኝ ነው? ስለዚህ አሁንም ቢሆን በደንብ ዞሮን ከፍተህ እንድታዳምጥ የምፈልገው ነገር ካለ አንተ ልለቅም ላለቅም ይችላል። እያንዳንዱ ነገር መረጃ ከሰጠን በኋላ እኛ ወደ ህግ ነው እንጂ የምንወስደው እኛ መልቀቅም አንችልም። አንተ ስታደርጋ ያየው ነገር አለ። ወንጀለኛ ይዘል ልንለቅ አንችልም። ሶፊ አንተ ያልሰራው ስራ የለም፣ ያላደረገው ነገር የለም። አንተ አንድ ነፍስ ለማዳን ብቻ ነው የሁሉ ሰው የዚህ ሰው ሁሉ ሰው ህይወት ያመሰቃቀልከው። የዚህ ሰው ሁሉ ህይወት የዚህ ሰው ሁሉ ህይወት ከዚህ በፊትም ብዙ ኬዝ አለበት። አረ ያልሰራውን ነገር እዚህ ላይ ለመናገር ራሱ ለሚዲያ ራሱ በጣም ነው የሚገብደው። እንዳልኩ ነው እንግዲህ ቅድም እኮ እየነገርኩ ነበር። በጣም ብዙ ስራዎች ሰርተናል። በሚስጥር በሆነን መንገድ ብዙ ነገር ብዙ ሰዎች ናቸው። ያኛው ልጅ ስለምን ወጣው ምን አወራ እያንዳንዱ ነገር ይወደ ያ ይሄን ሲገስ በግሩፕ ነው የምንሰራው። በግሩፕ የምንሰራው ስራዎች አሉ። ለምሳሌ እንደ ቅድም አሁን ልናገላግል አይደለም የመጣነው። አውቃለሁ ልታገላግል አይደለም የመጣው። ምን ልታረጉት ነበር? እዚህ ቀብራችሁት ቆፍራችሁ ቅበሩ ተበላችሁ ነው የመጣችሁት? ምንድነው ጉዳዩ? እዚህ ያመጣችሁበት ሪዝን በቃ እንድንገለው ነው የታዘዝነው። ወይ ገለነው በቃ እንድንሄድ ነው እዚህ ጫካ ውስጥ ከዛ አሻራው የመጣችሁት ካሪን እዚህ ልትገሉት ነበር ማለት ነው። 5 ደቂቃ ብንዘገይ በቃ ሊሞት ነበር ማለት ነው። በቃ እንደዚህ ገላችሁ ልትሄዱ ነበር ቆፍራችሁ ቀብራችሁት ማለት ነው። እሺ ንገረኝ። እሺ ከዚህ ሰውዬ ጋር የሰራችሁትን ሌላ ስራዎችም ንገረኝ። አብሮ አሁን ከነበረው ልጅ ጋር ቶሎ በል። አንተ ከነገርከኝ ነገር ጋር አንድ ዋሻዬ ነገር እሱን አስገብቼ ሲያወራ ካለ ማለት ነው ይኸው ለእኔ ችግር የለብኝም። እኔ አንዳንዴ ልራራ እችላለሁ። ይህ ሰውዬ ግን ይበታትናል። አንድ እጅህን እዛ አንድ እግርህን እዛ አድርጎት ቶሎ ነው የሚሄደው። ያው ቅድም እንደነገርኩ በግሩፕ የምንሰራቸው ስራዎች አሉ። አንደኛው እንደዚህ ነፍስ አጠፋ ማለት ሰውን ለመግደል ምናምን ስንታዘዝ በግሩፕ ነው የምንሰራው። ምክንያቱም ስራው ከባድ ስለሚሆን በየግላችንም ደግሞ የምንሰራው ስራ አለ። እኔ የምሰራው የሆነ ስራ አለ፣ ሌላ ልጅ የሚሰራው የሆነ ስራ አለ። እሺ እኔ በግል የምሰራው ከኢንስፔክተሩ ጋር አንዳንዴ በሜሴጅም እንጻጻፋለን። ግን እንደዚህ በግሩፕ ስራ ነፍስ ግድያ ምናምን ሲኖር ደግሞ የሰው ማገር ምናምን ሲኖር ደግሞ በሴቷ በኩል ነው የምንገናኘው። ሴቷ ናት ማለት ነው ቀጥታ የምትልላችሁ። ከዛ ገንዘቡን ደግሞ ያው የታዘዝነው ሚሽን ካሳካም በኋላ ገንዘቡ ይላክልናል ማለት ነው።
እኔ አሁን በግሌ የምሰራው ለሱ ነው ማለት ለሷ ሳይሆን ለሱ ነው። ለሱ የተለያዩ እንትን በቃ ያው ወንድ አይደለ ሴት ምናምን ትልለታለሁ። ምን ትልለታለህ? ለኢንስፔክተሩ ማለት ነው። ይሄ ኢንስፔክተሩ ከስንት ሴት ጋር ነው ለጤናው ለህይወቱ ለምኑ አይፈራም እንዴ? እስከ ስንት ሰው ጋር ነው የሚገናኘው? እኔ ራሱ ወደ 20 ምናምን የሚቆጠሩ ሴቶች በሱ ሚስትነት ስም በሱ ውሽምነት ስም የሚተዳደሩ ሴቶችን የተለያየ የቀኝ እጁ ነኝ ብለው የሚያስቡ የተለያዩ ሴቶችን ያቺም ስትገኝና ስትለፈልፍ የቀኝ እጁ ነኝ ከኔ ጋር ነው የሚያድረው ከኔ ጋር ነው ዛሬ ያደረው ምናምን ነገር ትላለች። ያቺም ስትመጣ በሌላኛው ቀን ከነ ወንጀሏ ከነ ሰጣት ፋይልና ሰነድ እያገኘን ነው። ይህ ሰውዬ ከስንት ሰው ጋር ነው የሚደራው? ምን እንደመጠቀሚያ ነው እየተጠቀመባችሁ ያለችው? ያቺን ሚስቴ ናት ይላል እዚህኛው ጋር ሲያድር ከዚህኛው አንቺ ሚስቴ ነሽ ይላታል። ከዚህኛው የቀኝ እጄ ነሽ ገንዘብ አንቺ ጋር ነው የሚቀመጠው ይላታል። ከዚህኛው ጋር ደግሞ ንብረት አንቺ ጋር ነው ይላታል። ከዚህኛው ጋር ይሄን ጉዳይ አስፈጽሚ አንቺ የቀኝ እጄ ነሽ። እነሱ እውነት እየመሰላቸው የማይሆን ነገር አሁን አንተን የቀኝ እጄ ነው ብሎ እንድታስብ ያደረጋል። ግን ስለመሞተ አሁን የግድያ ትእዛዝ ይወጣል። አንተ መያዝህን ካወቀ አንተ እንድትገደል ይሄንን ታውቃለህ? አታውቅማ። አንተ እናትን ለማሳከም አይንህን እንደዚህ ውር አድርገህ እንዲህ እንኳን ብለህ ሳታስብ ብዙ ጊዜ ኢንስፔክተር ቤት እንደሚሆን አላውቅም፣ ግን እሷን ልታገኙት ትችላላችሁ። ለምሳሌ የት ነበረች እሷ? እዚህ ነበረች። አዎ ትመጣለች አንዳንዴ። ያው አሁን አንዳንዴ ምን አትበለን። አሁን ዛሬ እዚህ ነበረች ወይ? አዎ ስራችን እንዳጠናቀቅን ለማረጋገጥ ትመጣለች። ኦኬ። ስለዚህ አየህ እዚሁ በቅርብ አካባቢ ነው የምትኖረው ማለት ነው። አሁን ከሰጠኸኝ መረጃ ጋር የተዛባ ነገር ወይም የተሳሳተ ነገር ሶፊ ካናዘዘህ ነገር ጋር ሶፊ ከጠየቀ ነገር ጋር የሚጋጭ ነገር ይሄን ልጅ ሳስገባው ቢኖር ሟች ነው በቃ ሟች። ሁሉንም ነገር ያለው ተነስ ይኸውልህ አንድ ነገር እንድታውቅ የምፈልገው ነገር ሶፊ ሐዘንህን ቀነስ አድርግና አሁን እነዚህ ሰዎችን በአፋጣኝ የምናደርጋቸውን ነገሮች አድርገን ወደሚቀጥለው ነገር መሄድ መቻል አለብን። ስማኝ አይደል? አንድ ነገር ብትዋሽ አንድ ነገር እሱ ከነገረን ነገር ጋር ብትዋሽ ማለት ነው ያበቃልሃል። አንዴና ለመጨረሻ ጊዜ ነው። ገባህ አይደል? የሚጠይቀን ጥያቄ በትክክል ትመልስልህ። እኔ በመስመር እሱ በመጠየቅ ነው ነገሩን የምናስተካክለው። ቀለል እናደርገውና ምናምን መስለ እኛ ሲጀምር እናንተ አይደላችሁ ከእናንተ ጋር ለማውራት ያለብን። ሲቀጥል ከእናንተ ጋር ነበር ዋናውን ሰውዬ የት እንደሚገኝ ምን እንደምትፈልጉ እያንዳንዱ ነገር ትነግረኛለህ። ይሰማኝ ነው እያንዳንዱ ነገር የምታውቀው በሙሉ ሴት ትሽኮረመማለህ። እሺ በቃ ትክክል እንናገራለን። እዛ ሰው ልትገላ ነበር እዛ ሰው ልትገላ ነበር ወይ? በቃ ገንዘብ ለማግኘት ነው። በቃ እሺ ተውን። የምትፈልጉት እኛ ተራ ሰዎች ነን። ጽናት ልትቀይር ልትሸውደናት ሞክር። አሁን ምን አለ መሰለህ እናም ካንተም ፈልገው አንድ ነገር ነው። እቺ ልጅ የምትሏት ልጅ የት ነው ያለችው? እንደዚሁም ደግሞ ሰውዬው ዋናው የት ነው የሚገኘው? ሙሉ መረጃ ከሰጣችሁ ችግራችን ከእናንተ ጋር አይደለም። እናንተ በብር ነው የምትሰሩት አይደለ? እናንተ የሚገባችሁን እንሰጣችኋለን። ዋናውን መታገናኙን ከሆነ ግን እናንተ ይበረታል። ይሰማኝ ነው። ስለዚህ የምታውቁ ነገር በሙሉ ትናገራለህ። ይኸውላችሁ እኛ አሁን እዚህ ላይ ስለ ሰውዬው ማንነት በደንበኛ አናውቅም። በቃ ስለ ሰውዬው በደንብ የምታውቀው በደንብ አብራርታ ሁሉ ነገር የምታስረዳ ደም ፎቶ ተይዞ የለ እንዴ ካንተ ጋር ምንም አያውቅም። ምን ነው የምትለው? በቃ እሱ እንትን ነው በቃኛል ለማስፈራራት ለመያዝ ነው የያዘው ነው እሱ። ስለዚህ እኛ አሁን ከሱ ጋር ያለን ትእዛዝ እንቀበላለን፣ ያን ትእዛዝ እንፈጽማለን። በቃ ሙሉ ሰውዬውን ግን የምታውቀው ምን ያለ ነበር ነው መጀመሪያ ስንይዘው ሙሉ ሰውዬውን የምታውቀው እሷ ያቺ ሴትዮ ነች። በቃ ያንን ስራችንን ከጨረስን በኋላ ተያይዘው ከሴትዮዋ ጋር የሚሄዱት እነሱ ናቸው። የለም ስቀጠቀጠ ምንድን ነበር ያልከው? መረጃ አቀባይ ነኝ ብለህ ነበር እኔ እንደዚህ አይነት መረጃ ነው ያልካለ። እሺ እንዳትመጣ። እሺ እንዳትነገር እንደውም እዚህ ለምን አስረኖት ተነው አንሄድም? ለጅቦቹ እዛው ጥለነው ለምን አንሄድም? ትነግረኛለህ። አዳምጠኝ ንገረኝ። በቃ ጊዜህን እየጨረስክብኝ ነው። ምን እናደርጋለን መሰለህ? ተናገር ቶሎ በል። ስማኝ አኑ ገመድ አምጣልኝ። ገመድ እናመጣለን። እዚህ ራቆትህን አስረን እንውጣለን። ሰማኛለህ? አካሰር ማንም የለማ ማንም እንደማይደርስልህ ታውቃለህ። ከዛም በኋላ የተፈጠረው ነገር ይፈጠርባል። ማንም አይጠይቀንም። ስለዚህ አሁን እኮ ስለዚህ ምንድነው ስላልመታን ነው እያስፈራራን ስለሆነ ምንም አይመቱኝም ብለህ ነው ነው ወይ? አይደለም። እሺ ይሁን። እኔ እኮ እየነገርኳችሁ ነው ሙሉ መረጃውን። በቃ እኔ የማውቀው እኔ ሰዎችን በቃ በዛ መረጃ ላይ ያሉ ሰዎችን ነው የማጣራለት እንጂ ሙሉ ማለት ለኛ የሆነ ጊዜ አይሰጠንም ሰውየው ጋር። በቃ
በስልክ ነው የምንጨርሰው መረጃ። እሺ እኛን የሚጠቅመንን ጠቃሚ ያለ እየጠየቀ ያለውን ጥያቄ ስለ ሴትዮዋ ሙሉ መረጃና ስለ ኢንስፔክተሩ የምታውቃቸውን ነገር ለፍልፍ እያለ እየጠየቀ ነው አይደል እኮ በቃ አንተ ግን እያልክ ያለው ምንድነው ነው ስለማይመለከተኝ እኔ እንደዚህ ስለ ገንዘብ እንትና እንደዚህ ስለ ኢንፎርሜሽን ምናምን ነገር ያክ ጊዜን እያቃጠልክብኝ ነው ያለው አንተ። ሴትዮዋ ይኸውልህ አሁን እኔ ሙሉ መረጃ ነው እየነገርኳቸው ያለሁት። እሺ ተናገር። እኔ ያሰብኩት ነገር ይሆንልኛል ያልኩት ነገር ስላልሆነልኝ እውነታውን ነው እየነገርኳቸው ያለሁት አይደል? እውነታው ምንድነው? በቃ እውነታው እኛ መረጃ ያንን ለዛ ሰውዬ መረጃ እንሰጠዋለን። ይሄ ሰው እንደዚህ እያል መረጃ እናቀብለዋል። ያ ሰው አጣርቶ የሚነግረን እሱ ነው። ስለዛ ሰውዬ ደግሞ የት እንደሚገኝ የት እንደሚንቀሳቀስ የሚንቀሳቀስበትን ቦታ ነው የምንነግረው። ግን ያንን ጉዳይ ከፈጸምን ካስጨረስን በኋላ ያቺ ሴትዮ በመካከላችን ትከታተለናለች። በቃ ያንን ጉዳይ ፈጸሙ አልፈጸሙ የሚለውን ትከታተለናለች። ከዛ ከፈጸምን በኋላ ለሱ መረጃውን ሰጣው። እሱ አቅሟ እንደዚህ እንድትከታተል ስልጣን የሰጣት ምን ያህል ቢተማመንባት ነው ኢንስፔክተሩ? በቃ አላውቅም። ውሽማው ነገር መሰለችኝ። እኔ እርግጠኛ አይደለም። በቃ ወይ ሚስቱ ወይ እሱ በየሄደበት ውሽማ አለው። በየሄደበት ቦታ እሱ ሚስት አለው። ሁሉም ሰው የሱ ሚስት ነው። ሁሉም ሰው የሱ ውሽማ ነው። እናንተንም እንደዚህ የቀኝ እጄ የእንትን እጄ እያለ እየተጫወተባችሁ እርስ በርስ ያባላችሁ አልነበረችም። አላውቅም ማለት ትኑር አትኑር አሁን አላውቅም። እኔ ግን ስራ በምንሰራበት ሰዓት ላይ በቅርብ ርቀት የት እንደምትሆን አናውቅም። በቅርብ ርቀት ሆና ትከታተለናለች። በቃ ከኛ ቀድማ እኛ ከመንገራችን በፊት ጨርሰዋል ብላ መረጃ ትሰጠዋለች ለሱ። ስለዚህ ጉዳይ ቼክ ማለት ነው ማለት ነው። በጣም ስለዚህ እኛ ያንን ነገር ከፈጸምን ከጨረስን በኋላ ገንዘባችንን ከተከፈሉን በኋላ ተያይዘው የሚሄዱበት ቦታ አለ እነሱ የሚያውቁ። ስለዚህ ከኛ የበለጠ መረጃውን የምታውቀው እሷ ሴትዮ ነች። ስለዛም ታደርጋለህ መሰለህ ሴትዮዋንም እንደዚሁም ደግሞ እነሱም ደግሞ የሚገቡበት እያንዳንዱ ቦታ ታሳዩናላችሁ። እያንዳንዱ ይገኙበታል የሚባለውን ቦታ እያንዳንዱ እያስፈቀደ አይደለም ሄጄ አሳየዋለሁ ብቻ ነው የምትለው። አሳየዋለሁ እንደውም ተነሳ አሁን የካሌጅን ደህንነት የምናጠራበት ጊዜ ነው።